ለፈልገው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከውን ነው ግንቦት 10 ላይ አድርገክ 35,000 ብር በጥሬ ሰጠዋት ብለክ የምታወራው? አንተና እንዲያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቁሻሻ እንደ ምናምን ትላንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትላንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገክ ነው የመጣኸው፣ እውቅናን ፈልገክ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። ያንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250,000 ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለኔ ልጇ ብለሃላ። ለኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አያገባኝም። ማንም ይግዛልህ። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባህ? በእኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግከው ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት፣ ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት። እግዚአብሔር እኔን ያኑርለት። እኔ እናቱን ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5,000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ
አደረኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል እኔ ይኸው በአደባባይ ፊት ይኸው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለእኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብን አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ፣ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካደል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪዩ፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት ምንድን